ሄርሜላ ሬት ነሽ? እንግዲህ ሩታና እነ ዳኒ አላገቷትም ተብሏለኝ። ሩታና ዳኒ እንዳላገቷት ያገቷት ሌሎች ሰዎች እንደሆኑ እንግዲህ መረጃ እየወጡ ነው። ሩታም እንግዲህ በልጇ ምላ ተናገረች እያሉ ነበረ ትናንትና ቪዲዮ የሰማሁት። እኔ እኮ ብያለሁ ሩታና እነ ዳኒ አላገቷትም። ቢያግቷት ንጎ በዚህ ልክ መጥተው በድፍረት እዚህ ጋር አይናገሩም ነበር። ያገተ ሰው እንደዚህ አይናገርም። እና ያገቷት ሰዎች አብረሽ ከኋላ ተመልከት። ባለፈው ራሱ የፍራንኩ ቪዲዮ አብራት የሰራት የሰፈር ልጅ ነው፣ አብሮ አደግ አብሮኝ የተማረ ነው ብላ ያልሽው ልጅ እሱ ልጅ ከስንት ጊዜ በኋላ ለምን መጣ ሄርሜላ ጋር? ምናልባት እሱ ሊሆን ይችላል። ከሱ ጋር ጠፍታ ቢሆንስ ራሷ ሁን ብላ ጠፍታ ቢሆንም አይታወቅም። እና ሰው የጠፋባችሁ ሳይሆን የምትመስሉት እኮ አብረሽ እኮ እቃ የጠፋብህ የሆነ ፍቅረኛ የጠፋችብህ ሳይሆን የሚመስለው የሆነ እቃ ጠፍቶብህ እሱን እየፈለግክ ነው የሚመስለው። የሆነ አረ በስመ አብ ሰው የጠፋባችሁ ራሱ አትመስሉም። እና እህቷም ወንድሟም ሰሞኑን አልመጡም። እንግዲህ እቺ ልጅ የእውነት ጠፍታለች ማለት ነው ሳምንት ሙሉ። ከዛ ውጭ ደግሞ የምታለቅሱ ሰዎች ሄርሜላ ጠፋሽ ብላችሁ ሳይረጋገጥ አታልቅሱ። እሷ ሆን ብላ ጠፍታ ሊሆን ይችላል። ሲቀጥል ደግሞ ብትጠፋ ራሱ የሰው ባል ማንቀም ያላት እንዴ? የሰው ባል ቀምታ ጠፋች ብላችሁ አታለቃቅሱ። ከዛ ውጭ ምንም ላትሆን ትችላለች። ግን ጊዜው ካፍቷለኝ አንዳንዴ ያላችሁን ነገር አታሳዩ የሚባለው ለዚህ ነው። እሷ ሀብታም ነኝ ትላለች። ይህን እኮ ወይ በሩታ ሳይድ ያሉ ሰዎችም ላይሆኑ ይችላሉ፣ በአብሬሽ ሳይድም ያልፉ ላይሆኑ ይችላሉ። በራሷ ሳይድ ልክ ሩታ እንድትባል የሚፈልጉ ያው እንግዲህ ስትጠፋ ያው ቀጥታ ወደ ሩታ ነው አይሄዱት ሩታን የምትባል ብለው ስለሚያስቡ ሌሎች ሰዎችም ምናልባት ከእሷ ገንዘብ ለመቀበል አግተዋት ሊሆን ይችላል። ሌሎች ሰዎች ከሩታ ገንዘብ ከአብሮሽ ገንዘብ ለመቀበል ሄርሜላ ሊያግቷት ይችላሉ። ገብታችኋል አይደለ? ስለዚህ አብሮሽንም ሆነ ሄርሜላን ቤተሰቦች ከነሱ ገንዘብ አሁን እኮ ጊዜው ከፍቷል ታውቃላችሁ። የሆነ ሰው ያግቱና ገንዘብ ይጠይቃሉ። ከዛ ያ ገንዘብ ካልተሰጣቸው ይገላሉ፣ ከተሰጣቸው ደግሞ ይለቃሉ። ስለዚህ ገንዘብ ለመጠየቅ ሊሆን ይችላል። ከትንሽ ጊዜ በኋላ በቃ የመጨረሻ ጠፋሽ ሲባል ሊጠይቋቸው ይችላሉ። ስለዚህ አሁን ልቀቋት እያሉ ያሉ ምናልባት ገንዘብ ላለመክፈል ሊሆን ይችላል። ገንዘብ ላለመክፈል በእሷ ሳይድ ገንዘብ ሊቀበሉ ነው ብለው አስበው ሊሆን ስለሚችል አሁን ሩታ እንድትባል ስለሚፈልጉ ሌሎች ሰዎች ሊያግቷት ይችላሉ። እና አብረሽ ዙሪያን ተመልከት። የራሱ ጓደኞች ሊሆኑ ይችላሉ፣ ሄርሜላ በራሷ ሳይድ ያሉ ሰዎች ሊሆኑ ይችላሉ፣ በቤተሰቧ ሳይድ ያሉ ሊሆኑ ይችላሉ። አሁን እኮ ገንዘብ አለኝ ብሎ ሰው እኮ አያወራም ታውቃላችሁ። ያለውን ነገር አይናገርም። ምክንያቱም ታግቼ ብር እጠየቃለሁ የሆነ ሰው አለው ከተባለ ይታገታል ወይ ልጆቹ ይወሰዳሉ ምናምን እንደዚህ አይነት ነገሮች አሉ በአሁኑ ሰዓት። እና ገንዘብ ለመቀበል አሁን ብዙ ሰዎች እየተገደሉ እየታገቱ ስለሆነ ጥንቃቄ ማድረግ ያስፈልጋል። ሩታ ብቻ ላትሆን ትችላለች ሄርሜላን የምታግታት። በራሳችሁ ሳይድ ያሉት በአብሬሽ ሳይድ ያሉት ብዙ ሰዎች ሊያግቷት ይችላሉ። በራሷ ቤተሰቦቿ፣ ጓደኞቿ፣ አብራደጎቿ ብዙ ሰዎች ሊያግቷት ስለሚችሉ ሌሎች ዙሪያችሁን ተመልከቱ። ከዛ ውጭ ሩታ እንግዲህ እንዳላገተቻት በልጇ ምናምን ተናግራለች። ሲጀመር ቢያግቱ አልኳችሁ መተው እዚህ ጋር እንደዛ አይፎክሩም። ሜሪ ደግሞ እነ ሩታን ያገቷት ብላ የመሰከረችው ራሷን ነጻ ለማውጣት ነው፣ ላለመታሰር። እታሰራለሁ፣ እጠረጠራለሁ ተጠርጣሪ ላለመሆን ምን መጣች ወደ አብረሽ ሳይድና ሜሪ ግን በጣም ነው የምታፍሪው። ሩታ እንዳላገተቻት ሄርሜላ ወታ ከተናገረች ሜሪ በጣም ታፍሪበታለሽ። ምክንያቱም እንዴት ነው በዚህ ልክ ሰው ላይ ክደት የምትፈጽሚው? እህትሽ ላይ ማለት ነውና ራስሽን ነጻ ለማውጣት ክደት ነው የፈጸምሽው። እና ሜሪ ራስ ወዳድ መሆኗን ማወቅ ተችሏል። እኔ ገብቶኛል። ሜሪ ራስ ወዳድ ነው ብያለሁ ድሮ። እና ሩታ እንግዲህ እንዳላገተቻት ተናግራለች። ሰዎች ልጅ ሩታ ካላገተቻት ማን ያግታታል? የራሳችሁ ጓደኞች፣ የራሷ አብራደጎች ምናምን፣ ወይ ደግሞ ራሷም ሆን ብላ ጠፍታም ሊሆን ይችላል፣ አይታወቅም። እና እንግዲህ ሄርሜላ ከጠፋች 1 ሳምንት በላይ ሆናት። ግን የምር አሳዝናኛለች። የምር ስማም ወይ ምስኪን የሰው ልጅ ህይወቱን እኮ በምን እንደሚያጣ አይታወቅም። ታውቃላችሁ፣ ብር ካልተከፈለ ሊገሉ ሁሉ ይችላሉ። ደግሞ የሆነ ሰው ብዙ ብር አለው ከተባለ ከአቅሙ በላይ የሆነ ብር ይጠይቃሉ። ለምሳሌ አንድ ሰው 2 ሚሊዮን 3 ሚሊዮን መክፈል ቀላል ከሆነለት 10 ሚሊዮን 20 ሚሊዮን ይጠይቃሉ። ታውቃላችሁ።
እና አሁን የሰው ልጅ በገንዘብ እየተገዛ ነው። ከቤቱ ከተቀመጠበት ተወስዶ ታግቶ ብዙ ብር እየተጠየቀ ነው። ስለዚህ በጣም ጥንቃቄ ያስፈልጋል አሁን ላይ ማለት ነው። እና የሚያግቱ ሰዎች እነማን እንደሆኑ ለማወቅም ስለማይቻል ነው ስንት ሰው እየተዘረፈ ያለው። እና እንግዲህ ሄርሜላ በህይወት ተመለሽ፣ ምንም እንድትሆኝ አልፈልግም፣ ግን ደግሞ ማረፍ ነበረብሽ። ያን ያክል ታይ 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 ስትባይ አልሰማሽም። በእርግጥ ሩታ ብታግታ ታግቻለሁ አትልም። ምክንያቱም ሰው ማገት ከባድ ወንጀል ነው። ከ3 ከ4 ዓመት በላይ ሊያሳስራቸው ይችላል። ቢያግቱም አግተናል አይሉ። ገብቷቸዋል አይደለ? ብቻ ልጅቷ ከነ ሩታ ጋር ንክቼ ባይኖራት አትታገትም ነበረ። አንደኛ ሩታ እንድትባል ብሎ ሌላ ሰውን አግቶ ገንዘብ ሊጠይቅ የቻለው። ሁለተኛ ነገር እነ ሩታ እንኳን ቢያግቱ አግተናል አይሉ። ምክንያቱም ወንጀል ስለሆነ ማለት ነው። ስለዚህ እዚህ ቦታ ባትነካኪ ኖሮ ይሄ ነገር አይመጣብሽም ነበረ። ስለዚህ ሄርሜላ ለመፈመስ ብለሽ ለመታወቅ ብለሽ መጣሽ፣ የሰው ባለቀማለሁ ብለሽ መጣሽ። ህይወትሽን ሁሉ ልታይ ትችላለች። እቺ ላይ ልትገደል ሁሉ ትችላለች። ይሄን ማወቅ አለባችሁ። ጊዜው በጣም ከፍቷለኝ። ህይወቷን ልታጣም ትችላለች። እና እንግዲህ አይታወቅም። ሄርሜላ ያለችበት ቦታ እግዚአብሔር በሰላም ያውጣሽ። እንድትሞች አንፈልግም፣ ግን ሰው ጋር መነካካት ምን ያክል ዋጋ እንደሚያስከፍል ማወቅ አለብሽ። የሰው ህይወት መበጥበጥ፣ የሰው ህይወት ውስጥ ዝም ብሎ መግባት ዋጋ ያስከፍላል። ሩታ እንኳን ባታገትሽ በእሷ ስበብ ነው የታገትሽው። በቃ እሷ ትባላለሽ ብለው ይሆናል ሌሎች ሰዎች ያገቷት።